ምሽት ነው። አልጋው ላይ ጋደም ብለዋል። መብራቶች ጠፍተዋል። ለራስዎ እንዲህ ይላሉ፣ ለ5 ደቂቃ ብቻ ስልኬን ልንካ። ነገር ግን ያቺ 5 ደቂቃ ወደ 30 ደቂቃ አንዳንዴም ወደ ሰዓታት ታድጋለች። አይኖቹ ይደክማል፣ አይምሮ ግን አሁንም ንቁ እንደሆነ ይቀጥላል። በመጨረሻም እንቅልፍ ሲወስዶት ጠዋት የሚነቁት በኃይለኛ ድካም ታጅቦ ነው። ይህ ብዙ ሰዎች በየቀኑ የሚደጋግሙት አዙሪት ነው። ነገር ግን ከመተኛቱ በፊት የሚያደርጉት አንዲት ትንሽ ለውጥ ሙሉ ሕይወቱን ሊያሻሽል ቢችልስ? ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን፣ በዚህ ቪዲዮ ውስጥ ከመተኛቱ በፊት ስልኮን መጠቀም ለምን አደገኛ እንደሆነ እንመለከታለን። እንዲሁም በተሻለ ሁኔታ ለመተኛት የተሻለ ስሜት እንዲሰሙትና የተሻለ ሕይወት እንዲኖሩት ምን ማድረግ እንዳለቦት እናያለን። ዛሬ ስልኮቻችን የሕይወታችን አንድ አካል ሆነዋል። አብዛኛውን ሰው ከመተኛቱ በፊት ማህበራዊ ሚዲያዎችን ያያል፣ ቪዲዮዎችን ይመለከታል፣ መልእክቶችንም ይመልሳል። ይህ ዘና የሚያደርግ ሊመስል ይችላል፣ ግን በተቃራኒው ነው የሚሰራው። አይምሮን ከማረጋጋት ይልቅ ይበልጥ እንዲነቃ ያደርገዋል። አይምሮ የመኝታ ሰዓት መድረሱን አይረዳም። ስለዚህ ሰውነቱ ቢደክምም አይምሮ ግን አልተኛም። አይምሮ ከመተኛቱ በፊት የተረጋጋ አካባቢዎችን ይፈልጋል። ነገር ግን ስልኮን ሲጠቀሙ ብርሃኑ በመጀመሪያ አይኖትን ይጎዳል። አይምሮ በንቃት ላይ እንዲቆይ ያደርገዋል። ማሰብና ምላሽ መስጠቱን ይቀጥላል። ማህበራዊ ሚዲያዎች የተለያዩ ስሜቶችን ይቀሰቅሳሉ። ራስን ከሌሎች ጋር ማወዳደር፣ ጭንቀት፣ ከመጠን ያለፈ መነቃቃትን ሊፈጥሩ ይችላሉ። ይህ ሁሉ አይምሮ ዘና እንዳይል ያደርገዋል። እንደ ዓለም ጤና ድርጅት ወይም WHO ያሉ ተቋማት እንደሚገልጹት ጥራት ያለው እንቅልፍ ለስጋዊ ሆነ ለስነ ልቦናዊ ጤንነት ወሳኝ ነው። ይህንን ልምድ ከእንቅልፎ በላይ ብዙ ነገሮችን ሊጎዱት ይችላል። የእንቅልፍ ጥራት መጓደልን ሊያመጣ ይችላል። ዘግይተው ይተኛሉ፣ ሲነጡም ድካም ይሰሙታል። የጉልበት ማጣት፣ ቀኑን ሙሉ ዝልፍልፍ ይላሉ። መጥፎ ስሜት፣ በትንሽ ነገር የመበሳጨት ስሜቶ ይጨምራል። የትኩረት መቀነስ፣ አይምሮ ቀርፋፋ እንዲሆን ያደርገዋል። ተነሳሽነት ማጣት፣ ምንም አይነት ስራን የመስራት ፍላጎቶ እንዳይኖር ያደርጉታል። በጊዜ ሂደት ይህ የህይወቱ አንድ አካል ስለሚሆን ውታቱን ሳያስተውሉት ይላመዱታል። ይህን ሁኔታ በዚህ ቀላልና ጠንካራ በሆነ ልምድ ማስተካከል ይኖርብናል። በመጀመሪያ ስልክዎን ያስቀምጡ። ከመተኛቶ በፊት ከ30 እስከ 60 ደቂቃ ድረስ ምንም አይነት ነገር በስልኩ ላይ አያድርጉ። ይህ ወሳኝ እርምጃ ስለሆነ ይተግብሩት። በመቀጠልም ትንሽ ብርጭቆ ውሃ ይጠጡ። ይህ ሰውነቱ ዘና እንዲል ያደርገዋል። አይምሮን ያረጋጉ። ዝም ብለው ይቀመጡ። በጥልቀት ይተንፍሱ። ረጋ ያሉ ነገሮችን ያድርጉ። መጽሐፍ ያንብቡ ወይም ነገ ምን መስራት እንዳለቦት ያቅዱ። ሰላማዊ አካባቢን ይፍጠሩ። መብራቶችን ያጥፉ። ክፍሉን ጸጥታ የሰፈነበት ያድርጉት። እነዚህ ትናንሽ ልምዶች አይምሮ በተፈጥሯዊ መንገድ ለእንቅልፍ እንዲዘጋጅ ያደርገዋል። ይህንን መንገድ ከተከተሉ የሚከተሉትን ለውጦች ይመለከታሉ። እንቅልፎ ቶሎ ይወስዱታል። በንቃት ይነቃሉ። ጉልበቶ ይጨምራል። ትኩረቶ ይጠናከራል። ስሜቶ ይስተካከላል። አንዲት ትንሽ ልምድ ሙሉ ሕይወቱን ልትቀይር ትችላለች። ውድ የጤና 360 ቤተሰቦቻችን፣ ለእናንተ ይበጃሉ፣ ይጠቅማሉ ብለን ያስቀረብናቸውን እነዚህን ቲፖች የምትላመዱበት ሁሌም 7 ቀን ቻሌንጅ እናቀርብላችኋለን። ልክ እንደ ሁልጊዜ ሁሉ ዛሬም ይህንን ጥሩ ልምድ የምትላመዱበት የ7 ቀን ቻሌንጅ አቅርበንላችኋል። ከመተኛቶ በፊት 30 ደቂቃ ስልኮን ባለመነካካት በምትኩም አይምሮን የሚያረጋጉ ልምዶች ይተኩት። እንቅልፎን፣ ጉልበቶንና ስሜቶን ይታዘቡ። የምሽት ልምዶ የነገ ውሎን ይወስናል። የተሻለ ሕይወት ከፈለጉ ከመተኛቶ በፊት በተሻሉ ልምዶች ይጀምሩ። ሕይወቶን ሊቀይሩ የሚችሉ ተጨማሪ ምክሮችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።